ሰውን ወደ ክርስቶስ ነው መውሰድ ያለባችሁ። ወደ መጠጥ አትውሰዱ ሰውን እና አንዳንድ እንበል እያላችሁ አትውሰዱ። አንዳንድ እያላችሁ ነው በዚያው ጠፍታችሁ የምትቀሩት። ሰውን ለመጠጥ እናንተ ሲሆን ሰውን ወደ ቤተ ክርስቲያን ይዛችሁ ነው። ካልሆነ ደግሞ ጓደኛችሁ እንኳን መንፈሳዊ ሕይወት ሲጀምር አታሸማቁት። እጨጌ ቄሴ ደግሞ ከመቸለቱ ልጅ ነው ኧረ እባክህ አታስቀኝና ዝም ብለህ እያላችሁ እያሳቀቃችሁ ሰው እንደ ከብት የሚበላ የነበረው አቡነ ብሎ ሲበላ ታሸማቀቁታላችሁ። ይሰክር የነበረ ሰው ስካሩን ትቶ ቤተክርስቲያን መምጣት ሲጀምር እናሸማቀቀዋለን። እንደ ፊልጶስ ሰውን ቤተ ክርስቲያን ይዞ መሄድ። እስቲ እንደው ሌሊቱ ሙሉ ዝርግት ብላችሁ ስታድሩ እውነት ነው ውሃ ያመጣው ግንድ መስላችሁ እንደው ዝርግት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ እያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር ለተኝታችሁ ታዲያ ክርስቶስን እስኪ ያስቡት። ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ ዕውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። እገሌ የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ። ሲከፋን ከስዕለ ማርያም ቀረብ ብለን ማልቀስ መልመድ አለብን። ሲከፋን ቤተ ክርስቲያን መሮጥ መልመድ አለብን። ሲከፋን እጆቻችንን ለጸሎት ማንሳትን መልመድ አለብን። እመቤታችን እኔ ልጅ ለመሆን ባልበቃም አንቺ ግን እናት ለመሆን ይበቃሽ ነሽ። አንቺ ስም ማለት ችግሩ ወደ መከራው አይናችን ከማዞር ወደ እግዚአብሔር አይንን ማዞር ይበልጣል። አጋንንትን መላልሰ ከምታስብ ወደ አንተ ለመምጣት ክንፋቸውን ወደሚያወዛውዙ መላእክት አይንን ስቀል። ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ። እኔን በሉ በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ ልሁን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ ያንተ ሥጋና ደም ነው። የኔ ዋጋዬ አንተ ነህ ብለን ማሰብ አለብን። የኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለኔ ዋጋዬ ወንበር ነው፣ ለኔ ዋጋዬ ስልጣን ነው፣ ለኔ ዋጋዬ ጌታዬ ነው። በደም ነው የተገዛሁት። ለኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል። ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። ስድብ የሚታገስ ሰው የክርስቶስን መስቀል ብለተ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው አንድ አባት ሌባ አለው፣ ዝም ኋላ አህያ አለው። የአህያን ያህል ማድረግ አህያ ጌታዋን በሆሳይና ተሸክማ ያመሰገነች፣ ውይ እኔ አህያ ያህል እኔ ዲያብሎስን ተሸክሜ የምኖር ሰው። ድንጋይ አለው፣ ይህ ድንጋይ ያህል ማይረግ ድንጋይ ቤተ ክርስቲያን ታንጾበት ሰው ሲያጸድቅ የሚውል የቤት መሰረት የሚሆን የክርስቶስና የጴጥሮስ ምሳሌ አንተን ምን እልሃለሁ ብሎ ጥሎተት ስድብ አጥቶ ማለት ነው። ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምሕረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምሕረት አምላክ ካንተ ጋር የለም ማለት ነው። ልብህ ይቅር ባይ ካልሆነ እግዚአብሔር ካንተ ጋር ሊኖር አይችልም። ይኸውላችሁ ያንተን ክፋትም እግዚኦ ብሎ እግዚኦ ማረነ እግዚአብሔር አይልም፣ አይምርም። መቀለጃ አይደለም እግዚአብሔር። ዝም ብሎ 400 እግዚኦታ ወደ 400 ሚሊዮን ብንቀይረው ይቅር አይልም። እወ ህድግ ወይ ሀድግ ለክሙ እወ ስራይ ወይ ሰሪ ለክሙ የሚለው ዮሐንስ አፈወርቅ በቅዳሴው። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ነው ያለው። እግዚአብሔር የምሕረት አምላክ ነው።
ነገም ስንለምነው የሚሰማ ይቅር የምንል ከሆነ ነው። እግዚአብሔር አይርሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ ዙሪያው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ መሄድ አለብን። የማትረባ ተብሎ ሰው አይሰደም፣ ሰው አይናቅም። ሰውን እንደ መናቅ ያለ ነገር በጣም በደል የለም በእውነቱ ማለት ነው። ራስን እንደ ማክበር ያለ ከፈለጋችሁ ማስቀደስ አይደለም ዓይናችሁን አውጥታችሁ ለእግዚአብሔር ስለት ስጡት፣ አይቀበልም። ሰው ንቃችሁ፣ ሰው ጋር ተጣልታችሁ፣ ሰውን አንቋሻችሁ፣ ሰውን አሳቃችሁ፣ ሰውን ሰድባችሁ፣ ሰውን ረግማችሁ፣ ሰውን ከሳችሁ፣ ሰውን ቀምታችሁ፣ እንደዚህ አድርጋችሁ ሰው አንገቱን እንዲደፋ አድርጋችሁ ለምን ኩላሊታችሁን አውጥታችሁ ስለት አታመጡትም? እንኳን ጧፍ፣ እንኳን ጥላ፣ እንኳን ወርቅ የፈለጋችሁናም ተቀባይነት የለውም። ሰላም መኖር ከፈለግ የምንደሰትባቸውን ነገሮች ማስተካከል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። ሰዎች አንተን መጥተው ሲያመሰግኑ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ አንተ ደግሞ ውስጥህ ላይ የተደበቁ ኃጢአቶችን ተመልከት። እነዚያን ኃጢአቶችን ስትመለከት አንተ ራስህን የማመስገኛ እድል አይሰጡህም። ቅዱስ ዳዊት ስለዚህ ምን አለ? መዝሙር 50 ላይ ኃጢአቴ ሁል ጊዜ በፊቴ ነው አለ። ኃጢአቴ ሁል ጊዜ በፊቴ ነው አየዋለሁ ማለት ነው። ኃጢአቱን እያየ ክብር የሚሰማው ማን አለ? እነዚያ ሰው ፊት የማያቆሙ ውርደቶቹን እያየ ትልቅ ነኝ ብሎ የሚያስብ ማን አለ? ማንም አያስብም። ስለዚህ በእግዚአብሔር ፊት እንድንታይ ከፈለግን ሁልጊዜ ውስጣችን እግዚአብሔር የሚያቸውን እንደተሰጣ ስጦ ተገልጠው በሰው ፊት ደግሞ በልብስ የሸፈናቸውን ማንነቶቻችንን እያየን ዝቅ ማለት ይገባል። አንተ ሞኝ እግዚአብሔር ሰላም አውሎ ስላሳደረ እየበደልከው ስላልቀሰፈ እግዚአብሔርን ሞኝ ልትለው ተወዳለህ? እንዲህ አለ። ስለታገዝ ትዕግስትን ጅልነት ታደርጋለህ። ወባይቱ በአምጣነ ኢትኔስ ትዘግ መቅሰፍተ ለርእስከ። ነገር ግን ንስሐ እንዳለ መግባት ለራስህ ፍዳን ታከማቻለህ። እግዚአብሔር የታመነ ረዳት ነው፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ። ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ሰይጣን መጨረሻ ላይ ብሎ ተስፋችንን የሚነጥቅ፣ የሚታየው ደግሞ ተስፋ አይደለም። የማይታየውን እግዚአብሔርን ተስፋ አድርጉ። ሁሉ ነገር ካለቀ በኋላ መጨረሻ ላይ ምርኩዝ የሚሆነን ተስፋ ነው። ንጽሕና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽሕና ያነግሳል። የጎደለን ምንድን ነው ካልኳችሁ ንጽሕና። እግዚአብሔር የትም ቦታ ንጽሕና አጥቶሃል ነው የምላችሁ። ሕሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ሕሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ሕሊና ከሚኖራችሁ ምንም የሌላችሁ ንጹሕ ሕሊና ያድርጋችሁ መድኃኒዓለም። ንጹሕ ሕሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ። ከመቤታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎድላል። ክርስቶስ ያለ ከእናንቱ ጋር። ዳርዳሩን ብትዞር አታገኘው። ሰባሰገል ያገኙት ከእናቱ ጋር፣ ላይክት ያገኙት ከእናቱ ጋር፣ ሐዋርያት ያገኙት ከእናቱ ጋር፣ ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል
መንፈስ ቅዱስን ሲልክ እናቱ ባለችበት መጣ፣ እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው። ውሃ የሌለው ወንዝ፣ እንጀራ የሌለው መሶብ፣ ጡት የሌላት እናት ያው ካጣች ግን ትጠቅማለች። ፍሬ የሌለው ዛፍ፣ ሰይፍ የሌለው ሰገባ ይጠቅማል? ምን ይጠቅማል? ትጥቅ የሌለው ወታደር አሉ። የወታደሮችም በምን ይዋጋል? በምንም አይዋጋም ማለት ነው። ቃለ እግዚአብሔር የማይዝ ክርስቲያን እንደዚያ ነው ማለት ነው። ከተነጠፈ እረፍት ከተከፈተ ገነት እንድንገባ የተፈቀደልን የእግዚአብሔር የበኩር ልጆቹ በመልአክ የሚጠብቀን የእናት አማላጅ የሰጠን የሰማይ በር የከፈተልን አምላክ በግ ሆኖ የተሰዋልን ሊቀ ካህናት ሆኖ የሰዋልን ንጉሥ ሆኖ የፈረደልን 5000 ዘመን ቀንበር የተነሳልን የሞት መውጊያ የወለቀልን የሰማይ ጎዳና የተጠረገልን እንደኛ ያለ የለም። በዚህ ዘመን ከመበደልስ በላይ ምን በደል አለ? በዚህ ዘመን ተርቦ ከመገኘት በላይ ምን ራብ አለ? በዚህ ዘመን ከመጠማትስ በላይ ምን መጠማት አለ? በዝሙት በስካር በዘፈን ጥሎ ከመሄድ በላይስ ምን እብደት ሊኖር ይችላል? እንዲህ ያደረገ ክርስቶስን ከመዘንጋት በላይ ምን እብደትና ድንቁርና አለ? እንዲህ ያደረገ ክርስቶስን ካለማወቅ በላይስ ምን ዕውቀት አለ? የሰማይ ሀገርን ከመዘንጋት በላይስ ምን ዝንጋዬ ምን ድንቁርና አለ? ሁሉ የተደረገልን እኔ የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ ማትደፈር ከተማ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወቅ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ፣ ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው ደስታ ሲያገኝ ብሎ ትንፋሽ የማያጣ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ያንተ እንደሆን አድርገኝ ነው። በቃ ይሄን መለመን አለብን። ያንተ ከመሆን ያንተ ካለመሆን አውጣኝ፣ ያንተ ከመሆን እንዳልወጣ አድርገኝ ካል የሱ ከሆን ከሱ ጋር ሁሉ አለ። መለመን ያለብን ሁል ጊዜ የሱን ፍቅር ነው። እግዚአብሔር እኛ ከምንወደው ማር ይልቅ እሱ የሚመርጥልን ሬት ይሻላል። እሱ ያውቃል። በዚያ ሬት ውስጥ ያለውን የማር ወለላ እሱ ነው የሚያውቀው። የሚጎዳንን ሬት እኛ እናውቅ። የሚታየን ጣዕም ይቻላል። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን? እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ፍቅር እንደ ሞት የጸናች ናት ያለ መኃልየ ሰሎሞን ላይ ለዚህ ነው። አጥብቆ የወደደህ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተ ክርስቲያን ሊያወጣኝ ይችላል። እንደዚህ ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አቲት ርግቤ ፍጽምት ርግቤ መደምደሚያ ነውር የሌለብሽ ሙሽራ አንቺ ነሽ። እንዲህ ነው ብለህ የሰው ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ሆኖ ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሰውን ይመፍረድ። አንተ እንደው አታፍርም? በስመ አብ ወወልድ ወመንፈስ ቅዱስ እንዲሁ ነህ እንደው አንተ እንዲህ ታደርጋለህ አይባልም።
ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። እግዚአብሔርም ረድኤቱን ይነሳል። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ የሚከፍትልኝ ቢኖር እራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? አንድ ቀን ለአንድ ሰዓት ወይም ለሁለት ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ማን ነኝ ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም ታገኝ እንደው እኔ ማን ነኝ ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። ፍቅር ሙት ከማንሳት ይበልጣል። ፍቅር ያለው ሰው የጸና ሃይማኖት ካለው ሰውም ይበልጣል። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አየህ፣ ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበት። ፍቅር ከሰማዕትነትም ይበልጣል። ሥጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ቤተ ክርስቲያን በዕንቁ በወርቅ ቢሰራ ለምን ወርቅ? አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱም አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ፣ እንዲሁን የእሱ ነገር በቃኝ፣ ምክንያትሽ ምንድነው? በቃኝ። እንደዚህ ነው የሚሉት ማለት ነው። አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ። በቃኝ እያሉ ሲያስቸግሩ ምን አደረጉ? አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ ነው፣ ምን እናድርግ ተባለ። ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬን ላድርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬን ላድርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። ለምንድን ነው እንደው የሚጨቀጭቀኝን እገሬን የማያላቀቀኝ? ከዚህ ጨቅጫቃ ጋር ምንድነው እግዚአብሔር ለምን የማያላቀቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማሪሳቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብን ተገኝቶ እንደተሸከመ ይቆጠርለታል ነው። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው። እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም? ኃጢአት፣ ሰይጣን፣ ሃይማኖት የሌላቸው ሰዎችን በዳስ ይዘው ዘወር ነው የሚሉት። ሲቀና ይከተሉሃል፣ ሲጎልብህ ጥለው ይሸሻሉ። ስለዚህ ሁሉ አደረገ። እግዚአብሔር መጥቶ ፈረደላት። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም። አሁን እየተጃጃልን ምክንያቶቻችን ማስወገዳለን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ። ያላችሁን ነገር ይዛችሁ ወደ ቤት